ጅቡቲ በግዛቷ የሚገኙ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያንን ከግዛቷ ለቀው እንዲወጡ የሰጠችው ቀነ ገደብ ባሳለፍነው ሳምንት ተጠናቋል። ከጅቡቲ ይህ እርምጃ ጀርባ ምን አለ የሚለውን ባለሙያዎችን አነጋግረንበታል። በመንግስት መስሪያ ቤቶች የትኛውንም አይነት አገልግሎት ለማግኘት ዜጎች ጉቦ እንዲከፍሉ ይገደዳሉ ሲል የነጻነትና እኩልነት ፓርቲ አስታውቋል። ሁለተኛ ዙር ትጥቅ የማስፈታት ሂደትን እስከ መጪው መስከረም ወር ድረስ ለማጠናቀቅ መታቀዱ የተገለጸ ሲሆን የትግራይን ግዛት ማስመለስም ጎን ለጎን ይሰራል ተብሏል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ዜናዎቹ እናልፋለን። ኢልያስ ክፍሌ ነኝ። በመንግስት መስሪያ ቤቶች የትኛውንም አይነት አገልግሎት ለማግኘት ዜጎች ጉቦ እንዲከፍሉ ይገደዳሉ ሲል ነጻነትና እኩልነት ፓርቲ አስታወቀ። ነጻነትና እኩልነት ፓርቲ ነአፓ ሁለተኛ መደበኛ ጉባኤውን ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ቃል ሚያዝያ 26 ቀን 2017 ዓ.ም በአዲስ አበባ አድዋ ድል መታሰቢያ ሙዚየም የመሰብሰቢያ አዳራሽ ካካሄደ በኋላ የአቋም መግለጫ አውጥቷል። በመደበኛ ጉባኤው ከድርጅታዊ ጉዳዮች ጎን ለጎን በኢትዮጵያ ወቅታዊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ መወያየቱን ያስታወቀው ድርጅቱ የተለያዩ አካባቢዎች ያሉ ግጭቶች፣ የዜጎች ደህንነት፣ ከቀያቸው የተፈናቀሉ ዜጎች፣ የውጭ ግንኙነትና ዲፕሎማሲ ጉዳዮች፣ የዋጋ ግሽበትና የኑሮ ውድነት፣ የኢኮኖሚ ቀውስ፣ የመልካም አስተዳደር እጦት፣ ሙስናና ብልሹ አሰራር እንዲሁም ሌሎች ተያያዥ ጉዳዮች ላይ ሰፊና ጥልቀት ያለው ውይይት አካሄጃለሁ ብሏል። ከጊዜ ወደ ጊዜ እየከፋ የመጣው የሰብአዊ መብት ጥሰት፣ የፍትህ ስርዓት ተግዳሮቶች፣ በፌዴራልና ክልል መንግስታት የከተማ ልማት ፕሮጀክቶች በዜጎች ላይ ያደረሱት አሉታዊ ተጽዕኖም በጉባኤው ውይይት ተደርጎባቸዋል ተብሏል። ሪፖርተር ከነጻነትና እኩልነት ፓርቲ ባገኘው መረጃ ግጭቶችና የዜጎች የመኖር ዋስትና አደጋ ውስጥ መግባት ብዙዎች መንግስት የዜጎችን ደህንነት ለመጠበቅ ያለውን ቁርጠኝነት እንዲጠራጠሩ አድርጓል ሲል ድርጅቱ ገምግሟል። ከመልካም አስተዳደር ጋር በተያያዘም እጅግ አሳሳቢ ሁኔታ መኖሩን የገለጸ ሲሆን በመንግስት መስሪያ ቤቶች የትኛውንም አይነት አገልግሎት ለማግኘት ዜጎች ጉቦ እንዲከፍሉ ይገደዳሉ። መሬት፣ የሥራ ፈቃድ፣ የግብር እንዲሁም የቀረጥ ክፍያ፣ የፓስፖርትና መታወቂያ አገልግሎት፣ የማዳበሪያ፣ የጤና፣ የትምህርት አገልግሎት ወዘተ ያለ ሙስናና እንግልት ማግኘት አይታሰብም። በእነዚህ ብልሹ አሰራሮች ሁሉም የህብረተሰብ ክፍል እጅግ ተማሯል በማለትም ፓርቲው አስታውቋል። መንግስት ከሐምሌ ወር 2016 ዓ.ም ጀምሮ ተግባራዊ ያደረገው የውጭ ምንዛሬ ስርዓት ለውጥም የሀገራችንን ማክሮ ኢኮኖሚ ችግሮች እያባበሰ ይገኛል ሲል የነቀፈው ነአፓ መንግስት የሀገሪቱን መሰረታዊ የኢኮኖሚ ችግሮች መፍታት ባለመቻሉና የውጭ ምንዛሪ አጠቃቀሙ የሀገርና የዜጎችን ፍላጎት ያላማከለ በመሆኑ የተፈጠረን ከፍተኛ የውጭ ምንዛሪ እጥረት የኢኮኖሚውን መሰረታዊ ችግሮች ለመፍታት ከመስራት ይልቅ መንግስት በቀላሉ የውጭ ብድር ለማግኘት የምንዛሪ ስርዓት ማሻሻያ አድርጓልም ብሏል። መንግስት የወሰደው ጊዜያዊ መፍትሄ ሀገሪቱን ለረጅም ጊዜ የኢኮኖሚ ቀውስ እንዳይዳርጋት ከፍተኛ ስጋት ፈጥሯል በማለትም ተቃዋሚ ፓርቲው አሳስቧል። ነጻነትና እኩልነት ፓርቲ ለመጪው የ2018 ሀገራዊ ምርጫ ዝግጅት መጀመሩንም በይፋ ያስታወቀ ሲሆን ከተፎካካሪነት ወደ መሪ ፓርቲነት ለመምጣት የሚያግዘው ውሳኔዎችን በጉባኤው ማሳለፉንም አስታውቋል። ከግብጽ ጋር አዲስ ስምምነት ያደረገችው ጅቡቲ በግዛቷ የሚገኙ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ከግዛቷ ለቀው እንዲወጡ የሰጠችው ቀነ ገደብ ባሳለፍነው ሳምንት ተጠናቋል። ከጅቡቲ ይህ እርምጃ ጀርባ ምን አለ የሚለውን በተመለከተ ባለሙያዎችን አነጋግረናል። በጅቡቲ የኢትዮጵያ ኤምባሲ ሚያዝያ 19 ቀን 2017 ዓ.ም ህጋዊ ሰነድ የሌላቸው ስደተኞች በፈቃደኝነት ተመዝግበው ወደ ሀገር ቤት እንዲመለሱ ለማድረግ የሚያስችል ምዝገባ መጀመሩን ገልጾ ኤምባሲው በጅቡቲ ኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ብዛታቸው ከፍተኛ በመሆኑና በሀገሪቱ ትምህርታቸውን በመከታተል ላይ ያሉ ልጆች ትምህርታቸውን እንዳያቋርጡ ለማድረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት አድርጎ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንን ከጅቡቲ የማስወጣት ተግባር ቢያንስ በ3 ወራት እንዲራዘም ጥያቄ አቅርቦ ነበር። ይሁንና የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች የተያዘውን እቅድ ማሻሻልም ሆነ በልዩ ሁኔታ የማየት እቅድ እንደሌላቸው ማስታወቃቸው አይዘነጋም። ይኸው ሰነድ አልባ ኢትዮጵያውያን የማስወጣት
የማስወጣት ጉዳይ ብዙ አስተያየቶችን እያስተናገደ ያለ ሲሆን አንዳንዶች ጉዳዩን አቅልለው ሲመለከቱት፣ በሌላ በኩል የሀገሪቱን ሕግ ከማስከበር ባለፈ ጂኦፖለቲካዊ የአሰላለፍ ሁኔታውን መሰረት ያደረገ ሊሆን እንደሚችል ግምቶች ይቀመጣሉ። ሪፖርተር ያነጋገራቸው በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ዳር እስከ ዳር ታዬ እንደሚሉት ጉዳዩ ከተራ የሕግ ማስከበር ሂደት ያለፈና የቀንዱን ቀጠና አዲስ አሰላለፍ የተከተለ ነው ብለዋል። ትልቁ ነገር ምናልባት ለእኛ ስጋት የሚሆነው አሁን አዳዲስ አላይመንት ወይም ማስተላለፎች እያየን ነው በዚህ በቀጠናው አካባቢ እና ጅቡቲ ከግብጽ ጎን ለመሆን የማዘንበል ነገር እየታየ ነው ያለው። የኛ ዋነኛ መውጫ መግቢያ ሆና በዛ ደረጃ ከግብጽ ጋር መወዳጀቷ ትንሽ ስጋት ሊሆነን ይችላል። በእርግጥ ሙሉ በሙሉ ከግብጽ ጋር የፖሊሲ አንድነት ይኖራታል ብለሽ አጠብቂም። አንድም በሆነ ስፔስ ውስጥ ነው የሚዋኙት። ቶታሊ አንድ አይነት ፖሊሲ ይከተላሉ ማለት አይቻልም። በተለይ ጅቡቲ የኢትዮጵያ ጥገኛ ስለሆነች፣ ግን አሁን የምታሳየው መቀራረብ እሱ ነው ለእኛ ስጋት ከዚህ ከወታደራዊ ጦር ሰፈር ምናምን ይልቅ። ምክንያቱም በሌላም ሳይት ስናየው ጦር ሰፈር ያላቸው አብዛኞቹ ሀገራት ከኢትዮጵያ ጋርም መልካም የሚባል ግንኙነት አላቸው። ለምሳሌ ፈረንሳይ፣ ሩስ፣ ጃፓን፣ ቻይና፣ አሜሪካ እነዚህ እንግዲህ ትልልቅ እንትን ያላቸው ናቸው። ለእኛም ያን ያህል ስጋት የሚሆኑ ሀገራት አይደለም፣ ወዳጅ ሀገር ናቸው። ከዚህ ባሻገር ጅቡቲ ኢትዮጵያውያን ዜጎችን ማስወጣት የፈለገችበት ምክንያት ሕግ ከማስከበር በዘለለ ከ150 ሺህ በላይ ኢትዮጵያውያን የሚገኙባት በመሆኗ በሌላ ሀገር ዜጎች እንዳትዋጥ ካላት ስጋት የተነሳ ነው በሚል የሚነሳውን መከራከሪያ በተመለከተም ተከታዩን ማብራሪያ ዶክተር ዳር እስከ ዳር ሰጥተዋል። ምንም ቢሆን ኢትዮጵያውያን እዚያ ቢሄዱ ሁሌም ዜግነታቸው ኢትዮጵያዊ ሆነው ነው የሚኖሩት እና ጅቡቲያውያንን ይተካሉ ማለት አይቻልም። ግን ምንም ቢሆን ብዙ ኢትዮጵያዊ እዛ በኖረ ቁጥር የተወሰነ ተጽዕኖ ሊኖረው ይችላል። የተወሰነ ግን እንደሱ እንደሚባለው ጅቡቲን ተጽዕኖ ማነው ጅቡቲን የመዋጥ የሚለው ደረጃ ግን ይደርሳል ብዬ አላስብም። ይሄ አላረል ይሄ ኦርዲናሪ የሆነው ሲቲዝን የሚያራግበውና ምናልባት የኢትዮጵያ ጠላት የሆኑ ሀገራት ኢትዮጵያውያንን እንድታስወጣ ኢትዮጵያን እንድታስጨንቅ ብለው የሚዘሩት ፕሮፓጋንዳ አካል ነው ብዬ ነው የምወስደው። ላይክ ኤርትራና ግብጽ የፈጠሩት ፕሮፓጋንዳ አድርጌ ነው የምወስደው እንጂ ያን ያህል የኢትዮጵያውያን ቁጥር ጅቡቲ ውስጥ ብዙም አይደለም። ጅቡቲያንን እስከመዋጥ ይደርሳል ብዬ አላስብም። የመጀመሪያው ትልቁ ችግር ዜጎች ከሀገር ሲወጡ ህጋዊ መስመር ተከትለው ቢወጡ ይመከራል። እንደሚታወቀው ጅቡቲ ወደ ውጭ መውጫ ስለሆነች ብዙ ዜጎች ከሰሜን ምስራቅ ከምስራቅ ኢትዮጵያ ዝም ብለው በቃ ሻንጣቸውን ብቻ ይዘው የሚሄዱባት ሀገር ነች። ስለዚህ በተቻለ መጠን ብሎ ሲጀምር ኢትዮጵያውያን ሲወጡ ህጋዊ መስመር ተከትለው ቢወጡ። ከዛ በተረፈ ግን የተራዘመ ዲፕሎማሲያዊ ኢንጌጅመንት ይፈልጋል በኢትዮጵያና በጅቡቲ መካከል በመነጋገር በመወያየት ዜጎች የሚመለሱበትን ሁኔታ ማለት ያስፈልጋል። ሌላው መርሳት የሌለብን አሁን ዓለም አቀፋዊ እውነታ ነው። ስደተኛን ማስወጣት ኢትዮጵያ ብቻ ነች እያስወጣች ያልሆነው እንጂ የትም ሀገር ብትሄጂ ስደተኛ ማባረር አሁን የተለመደ ፋሽን ሆኗል። ጅቡቲም ሶማሊያን ብትሄጂ ኢትዮጵያውያንን የሆነ ዝግጅት ያስፈልጋል። ኢትዮጵያውያን በብዙ ቦታ በህገወጥነት ስለሚገኙ ማለት ነው። የኢትዮጵያ መንግስት የቀንዱን ቀጠና አዲስ አሰላለፍ በሚገባ ማስተዋልና ቀጣይ አቅጣጫዎችን ማስቀመጥ እንዳለበት የሚገልጹት ሌላኛው የፖለቲካና የውጭ ግንኙነት ባለሙያ አቶ ኤርሚያስ ታደሰ በበኩላቸው ጉዳዩ ከተራ ኩርፊያ ያለፈ በአግባቡ ካልተያዘም በኢትዮጵያ ላይ ቀውስ ሊያስከትል የሚችል እንደሆነ ጠቁመዋል። በተለይም የኢትዮጵያ ብቸኛ መውጫና መግቢያ መንገድ እንደመሆኗ ጉዳዩን ከተራ ሕግ ማስከበር ይልቅ አርቆ ማሰብ እንደሚሻም ገልጸዋል። ኢትዮጵያ በወደብ ጉዳይ እና ደግሞ በአንዳንድ ዲፕሎማሲያዊ ፍላጎቶቿ ምክንያት ከጎረቤት ሀገራት ጋር በተለይም ከሶማሊያ፣ ከጅቡቲ፣ ከኤርትራ እንደዚሁም ደግሞ ይህንን አጋጣሚ ለመጠቀም የምትሞክረው ግብጽም በጉዳይ ውስጥ ጣልቃ በመግባት በቀጠና ውስጥ ኢትዮጵያውያን ዜጎች ወይም ደግሞ የኢትዮጵያ ዲፕሎማሲ ግንኙነት የመሻከርና ለአደጋ ተጋላጭ የሆነበት ወቅት ነው ያለ ነው። ለጊዜው ያለን የወደብ አማራጭ የጅቡቲ ወደብ ነው። እንደሚታወቀው በጅቡቲ ወደብ የሚገባ እቃዎች ላይ የታክስ ጭማሪ ሊያደርጉብን ይችላሉ። በሹፌሮቻችን ለማንገላታት ከዚህ በፊት የዲፕሎማቲክ ቆሶች ሲኖሩ የሚያደርጓቸውን አይነት ነገሮች ሊያደርጉ ይችላሉ፣ ሊያዘገዩብን ይችላሉ። ይሄ ማለት በመሀል ሀገርና በሀገር ውስጥ ያለውን የንግድ ስርዓት ሰንሰለት ሊበጠብጠው ሊረብሸው ይችላል።
ጊዜ በሆነ ሁኔታ እንደዚሁም ደግሞ የዋጋ ንረትን ሊያስከትል ይችላል። እነሱ ታክስ በጨመሩ ቁጥር ያው ነጋዴም በትርፍ የተቋቋመ አካል እስከሆነ ድረስ ትርፍ ለማግኘት ዋጋ መጨመሩ አይቀርም። ስለዚህም ኩርፊያም ሆነ ምን ኢትዮጵያ ውስጥ የሚያመጣው ቀውስ ግን በግልጽ የሚታይ በቅርቡ ልናየው የምንችል አይነት ነው የሚሆነው ማለት ነው። ነገር ግን ግራም ነፈሰ ቀን ጅቡቲም ያለ ኢትዮጵያም ያለ ጅቡቲ ለመኖር አስቸጋሪ ነው የሚሆንባቸው። ስለዚህም የተወሰነ መቆራቆስ የመሳሰሉት ነገሮች ይኖራሉ። ስለዚህም ይህን ስንመለከት አሁን የምናስተውለው ነገር ኢትዮጵያ ከጅቡቲ ጋር ባላት ግንኙነት እንደዚሁም ደግሞ ጅቡቲ ከኤርትራ እንደዚሁም ደግሞ ከሶማሊያ ጋር ባላት ግንኙነት እየተፈጠሩ ቀጠናዊ አለመረጋጋቶች የፈጠሩት ጥቃት ነው የሚል ድምዳሜ ነው ያለኝ። የጅቡቲ መንግስት ሰነድ አልባ የሆኑ የውጭ ዜጎች ከሀገሩ እንዲወጡ ያስቀመጠው የ1 ወር የጊዜ ገደብ መጠናቀቁን ተከትሎ ሰነድ አልባ የሆኑ 7000 ኢትዮጵያውያን በትላንትናው ዕለት ማስወጣቱን ዓለም አቀፍ መገናኛ ብዙሃን የዘገቡ ሲሆን በጅቡቲ የሚገኘው የኢትዮጵያ ኤምባሲ ሰነድ አልባ ኢትዮጵያውያንን ከሀገሪቱ እንዲወጡ የተቀመጠው የጊዜ ገደብ እንዲራዘም ለሀገሪቱ መንግስት ያቀረበው ጥያቄ ተቀባይነት ሳያገኝ መቅረቱ ይታወቃል። በ2024 መጨረሻ በወጣው መረጃ መሰረት በጅቡቲ ከ184,000 በላይ ኢትዮጵያውያን እንደሚገኙ ይገመታል። ሁለተኛው ዙር ትጥቅ የማስፈታት ሂደትን እስከ መጪው መስከረም ወር ድረስ ለማጠናቀቅ ታቅዷል ተባለ። የትግራይን ግዛት ማስመለስም ጎን ለጎን ይሰራል ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ የጀርመን አምባሳደር ጄኔስ ሃንፊልድን ተቀብለው ባነጋገሩበት ወቅት በመጀመሪያው ዙር ትጥቅ የማስፈታትና መልሶ ማቋቋም ወይም ዲዲአር ፕሮግራም ወደ 75,000 የሚጠጉ የቀድሞ ተዋጊዎች ትጥቅ እንዲፈቱና ወደ ማሰልጠኛ ማዕከላት እንዲገቡ መደረጉን ጠቅሰው ሁለተኛውን ዙር የዲዲአር ፕሮግራም እስከ መጪው መስከረም ድረስ እንደሚጠናቀቅ መናገራቸውን የክልሉ ቴሌቪዥን ዘግቧል። ሁለተኛው ዙር ትጥቅ የማስፈታትና መልሶ ማቋቋም ሂደት ክልሉ ከጦርነቱ በፊት የነበረውን ሕገ መንግሥታዊ ይዞታ ከማስመለስ እንዲሁም ተፈናቃዮችን ሙሉ በሙሉ ወደ ቀያቸው ከመመለስ ጎን ለጎን እንደሚካሄድም ፕሬዝዳንቱ ጠቁመዋል ተብሏል። ጊዜያዊ አስተዳደሩ ከፌዴራሉ መንግስት ጋር ተቀራርቦ እየሰራ እንደሆነ የገለጹት የጊዜያዊ አስተዳደር ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ከዚህ ቀደም ተፈናቃዮችን ወደ ቀያቸው ለመመለስ የተደረገው ጥረት አለመሳካቱን አስታውሰዋል። በተለይም በጸለምት አካባቢ በነበረው ሁኔታ የጸጥታ ሁኔታው አስተማማኝ ባለመሆኑ ዳግም መፈናቀላቸውንም ገልጸዋል። ይህ እንዳይደገም ሰፊ ስራዎች እየተሰሩ ነው ሲሉም ፕሬዝዳንቱ አክለዋል። አምባሳደር ጄኔስ ሃንፊልድ በበኩላቸው አዲሱ ጊዜያዊ አስተዳደር በክልሉ ያለውን ፖለቲካዊ አለመረጋጋት ለመፍታት የሚያደርገውን ጥረት በማድነቅ ዘላቂ ሰላምን በማምጣት ረገድ ሰፊ ስራ ይጠብቀዋል ብለዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። ኢልያስ ክፍሌ አብሬያችሁ ነበርኩ። መልካም ጊዜ